በዛሬ ትምህርታችን ቪዲዮአችን ደግሞ አንድን ነገር ለመስራት ስንፈልግ ወይም ደግሞ ይህንን ነገር ማድረግ አለብኝ ብለን በእንግሊዝኛ ለመግለጽ ስንፈልግ እንዴት በቀላል መንገድ መግለጽ እንችላለን፣ እንዴት በቀላል መንገድስ ማንበብ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። እንግዲህ ከዚህ ጋር የምታዩቸው አረፍተ ነገሮች በሙሉ ይህንን መስራት አለብኝ ወይም ደግሞ ይህንን ማድረግ አለብኝ ለማለት ብንፈልግ ምን ብለን ልናገር እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ሁሌም እንደምላችሁ ትምህርቱን እስከ መጨረሻው ድረስ ለማየት ሞክሩ። ጀምራችሁ አታቋርጡት። ወደ ትምህርቱ እንሄድ። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያውን የእንግሊዝኛ አረፍተ ነገር ለማንበብ ምን ማድረግ አለብን? ሁሌም እንደምላችሁ የአናባቢና የተነባይ ፊደሎችን አገባብ ካወቅነን በጣም ቀላል ነው። በጣም ቀላል ማለት ነው ለማንበብ። ኦኬ፣ ስለዚህ ከመጀመሪያው ስንጀምር የመጀመሪያው ፊደል ማን ነች? አይ ነች አይደለ? ስለዚህ አይን አይ ብለን እንጀምራለን። አይ። ኦኬ፣ ከዛ ወደዚህኛው ስንሄድ ይህንን ቃል ለማንበብ ምን ላደርግ? ኤች ተነባቢ ነች። ኤ ደግሞ ምንድን ነች? አናባቢ ነች። አናባቢ ከተነባቢ ጋር ሲመጣ በአንድ ድምፅ ነው የሚነበብ። ስለዚህ ኤች ኤን ሄ ብዬ ላንብበው ወይስ ሀ ብዬ ላንብበው? ማን ብዬ አነባዋለሁ? ሀ ተብሎ ይነበባል። ሀ። ኦኬ። ቪኢ ቭ በአንድ ነው የሚነበብ። ቪኢን ቭ እንለዋለን። ስለዚህ ባል ላይ ሲነበብ ሀ ቭ ሀብ ተብሎ ይነበባል። ኦኬ። ከዛ ቲኦን ቱ ብዬ አነባዋለሁ። ማን አልኳችሁ? ቱ። ያ ማለት ኦ ኡ የሚል ድምፅ አለው። ስለዚህ ቲና ኦ በአንድ ላይ ሲመጡ ቱ ብላችሁ ታነባላችሁ። ጂኦን ጎ ብዬ አነባዋለሁ። ጎ። ስለዚህ በአንድ ላይ ሳነባው በአንድ ላይ ሲነበብ ምን ይሆናል? አይ ሃቭ ቱ ጎ። አይ ሃቭ ቱ ጎ ምን ማለት ነው? መሄድ አለብኝ ማለት ይሆናል። ዌል ወደ ሁለተኛው ስንሄድ በተመሳሳይ ልዩነቱ ተመሳሳይ ነው። ልዩነቱ ከዚህ ጋር ብቻ ነው። ስለዚህ አይን ማን ብለን ያነበብነን? አይን አይ ብለን አንብበናል፣ ወይም ደግሞ አይ የሚል ድምፅ እንዳላት አይተናል። ወደዚህኛው ስንሄድ ኤችኤን እንደ ሀ ነው ያነበብነው፣ ወይም ደግሞ ሀ የሚል ድምፅ እንዳለው አይተናል። ሀ እንላለን። ኦኬ። ቪኢን ቭ ተብሎ እንደሚነበብ አየን። ስለዚህ ኤችኤ እንደ ሀ ከተነበበ፣ ቪኢ እንደ ቭ ከተነበበ ሀንና ቭን በአንድ ላይ ስታነቧቸው ሀ ቭ ሀብ ተብሎ እንደሚነበብ አየን። ኦኬ። ቲና ኦ በአንድ ላይ ሲመጡ ቲና ኦ በአንድ ላይ ሲመጡ ደግሞ ምን ብለን እንደምናነባ አይተናል። ቲኦን ቱ ብለን እንደምናነባ አየን። ቱ እንላለን። ቲና ኦ በአንድ ላይ ሲመጡ ቱ ብለን እንደምናነብ አየን። ቱ እንላለን። ወደዚህኛው ስንሄድ ኤስን ለብቻዋ እንደ ስ አነባለሁ። ኦኬ። ከዛ ኤልኢኢ አሁን ሁለት ተነባቢ በተከታታይ መጥቷል። ስለዚህ ኤልኢኢን በአንድ ላይ ሊ ብዬ ነው ማነባው። ሊ ላለው ፒን እንደ ፕ አነባለሁ። በአንድ ላይ ሳነባው ስ ሊ ፕ ስሊፕ ብዬ በቀላሉ ማንበብ ቻልኩ። አሁን ሙሉ እናነበው። አይ ሃቭ ቱ ስሊፕ። አይ ሃቭ ቱ ስሊፕ ምን ማለት ነው? መተኛት አለብኝ ማለት ነው።
ስሊፕ ማለት መተኛት እንደማለት ነው። አይ ሃቭ ቱ ማለት ደግሞ እንዲህ ማድረግ አለብኝ እንደማለት ነው። ስለዚህ አይ ሃቭ ቱ ስሊፕ ስንል መተኛት አለብኝ እያልን ነው። ኦኬ ወደ ሶስተኛው ስንሄድ በተመሳሳይ አይን አይ ይላለሁ። አይ ብዬ አነባለሁ። ከዛ ወደዚህኛው ስንሄድ ኤችኤን እንደምን ያነበብ ነው? ኤችኤን እንደ ሃን ያነበብነን ሃ እንላለን። ቪኢን እንደ ቭ እናነባለን። ስለዚህ ባላይ ሲነበብ ሃ ቭ ሃቭ ብዬ አነባለሁ። ኦኬ ከዛ ቲኦን ቱ ላለሁ ቱ። ኦኬ ከዛ ወደዚህኛው ስንሄድ ደብሊውኢን እንደ ዌ ያነባለሁ። እንደ ዌ ኤ ሳይለንት ነች። ኤ ከኤ ጋር ስትመጣ አትነበብም ወይም ደግሞ ሳይለንት ነች ብለናል። ስለዚህ ኤን እናልፍና አርን እንደ ር እናነባለን። ባላይ ሲነበብ ዊ ኤር ዌር ብዬ አነባለሁ። ኦኬ ሙሉን ሳነበው አይ ሃቭ ቱ ዌር አይ ሃቭ ቱ ዌር መልበስ አለብኝ ማለት ነው። ምክንያቱም ዌር ማለት መልበስ ስለሆነ። ኦኬ ወደ ሶስተኛው ስንሄድ በተመሳሳይ አይን አይ ላለሁ አይ ተብሎ ይነበባል። ከዛ ወደዚህኛው ስንሄድ ኤችኤን እንደ ሃ ነባለሁ። ሃ የሚል ድምፅ አለው። ቪኢን እንደ ቭ ባላይ ሳነበው ሃ ቭ ሃቭ ተብሎ ይነበባል። ቲኦን እንደ ቱ። ከዛ ወደዚህኛው ስንሄድ ሲን ለብቻዋ እንደ ክ አነባለሁ። ሲ ከአይና ከይ ጋር ስትመጣ እንደ ስ ታነባላችሁ። ከዚህ ውጭ ግን ሲን እንደ ክ ማንበብ ክ ሚል ድምፅ አለው። ክ ላለሁ ኦኬ ኤልኢን እንደ ሊ ያነባለሁ። ኤ ከኢ ጋር ስትመጣ አትነበብም ወይም ደግሞ ሳይለንት ነች ብለን ነበር። ስለዚህ ኤን እናልፍና ኤንን እንደ ን እናነባለን። ስለዚህ በአንድ ላይ ክ ሊ ን ክሊን። ሙሉን ሳነበው አይ ሃቭ ቱ ክሊን አይ ሃቭ ቱ ክሊን ምን ማለት ነው? ማጽዳት አለብኝ እያለን ነው። ኦኬ ወደሚቀጥለው ስንሄድ በተመሳሳይ አይን አይ ላለሁ። ከዛስ ኤችኤን ሃ ብዬ አነባለሁ። ቪን እንደ ቭ አነባለሁ። በአንድ ላይ ሳነበው በአንድ ላይ ሲነበብ ምን ይሆናል? ሃ ቭ ሃቭ ብዬ አነባዋለሁ። ቲኦን እንደ ቱ ኦኬ። ከዛ ወደዚህኛው ስንሄድ ዲን ለብቻዋ ድ ብዬ አነባለሁ። አናባቢ ስላልተከተላት ማለት ነው። ለብቻዋን ዲን ድ ኦኬ። አር አይን ሪ ኤንን እንደ ን ኬን እንደ ክ። ከዚህ በኋላ ባለ ሳነባው ድ ሪ ን ክ ድሪንክ። ሙሉ ሲነበብ አይ ሃቭ ቱ ድሪንክ አይ ሃቭ ቱ ድሪንክ መጠጣት አለብኝ እያለን ነው። ኦኬ ወደሚቀጥለው ስንሄድ በተመሳሳይ አይን አይ ላለሁ። ኤችኤን እንደ ሃ ቪኢን እንደ ቭ በአንድ ላይ ሃ ቭ ሃቭ። ከዛ ቲኦን እንደ ቱ። ወደዚህኛው ስንሄድ ደብሊውኤን እንደ ዋ ኤስኤችን እንደ ሽ ባላይ ሲነበብ ዋ ሽ ዋሽ። ሙሉን ላነበው አይ ሃቭ ቱ ዋሽ አይ ሃቭ ቱ ዋሽ ምን ማለት ነው? ማጠብ አለብኝ እያልን ነው። ኦኬ በእንደዚህ አይነት መንገድ ወይም ደግሞ በእንደዚህ አይነት አግባብ ፕራክቲስ ካደረግነን ከተለማመድነን እንግሊዘኛ ለማንበብ በጣም ቀላል ነው። በጣም ማለት ነው። አንድ የመሰረት ውስጥ ይገባችሁ ነው እንጂ ከዛ በኋላ እንደ እንግሊዘኛ ቀላል ትምህርት የለም ማለት ነው። ስለዚህ በእንደዚህ አይነት መንገድ ሁሌም ፕራክቲስ አድርጉ፣ ተለማመዱ። በእርግጠኝነት በአጭር ቀን ውስጥ አሪፍ ለውጥ ማምጣት ትችላላችሁ። ሳታቋርጡ ሁሌም ፕራክቲስ ማድረግ መለማመድ ከቻላችሁ ማለት ነው። ስለዚህ የዛሬ ትምህርታችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት እንገናኛለን። እስከዛው ድረስ በያላችሁበት መልካም ጊዜ ተመኘሁ። ባይ ባይ።